ቆይ ማየል ተፈታ መሆኑን ሰምተሽ ነው አይደል እንዴ ደስተኛ የሆንሽው? እትዬ ሊፈቱ ነው እንዴ ትርንጎይ? አዎ ድንብላል እሱን ሰምተሽ ነው አይደል? አይ አይደለም ግን እንኳን ደስ አለሽ ትርንጎይ። በጣም ነው የምወድሽ። ያው በናፍቆትሽ ላብድ ስደርስ ነው የመጣሁት አለኝ። ይሄማ በጣም ደስ የሚል ነገር ነው። እንደው ምን አባቴ ላድርገው ትርንጎይ? ልቤን አቅልጦ ጨረሰው እኮ። የምናሳይሽ ነገር ትንሽ ከበድልሽ ስለሚችል ራስሽን ዝግጁ አድርጊ። ምንድነው የምታሳየው? ቪዲዮን ክፈተው። ዛሬ ደግሞ ማን ነው የመጣብኝ? እና የምትፈልጉትን ነገር ቁጭ ብላችሁ አትናገሩም እንዴ? አይ ፋያው እሺ ሳትባሉ እንዳትቀመጡ ብለውናል አይደለም እንዴ አቶ ጆሮ? ምን አይነቱ ደንዝ ነው? አንተ እንዳትናገሩ ተባለው ትናገራለህ እንዴ? ምንም አንቀመጥ። ምንድነው ተነስ ፋያው እንግዲህ ወቁት በነካጃችሁ ልጃችሁን ለልጃችን ለማለት ነው የመጣው። ምንድነው የምታወሩት? እንግዲህ እንደ ሀገሩ ባህል ወግ ልጃችሁን ሀናን ለልጃችን ማንኑና ተደፈረኝ ምን አባታችን ያሆበል እና ጉርብርም ያሆበል። እሺ ግን በዚህ ጧት ቤት ድረስ ያመጣችሁ ጉዳይ ምንድነው? ያው እንግዲህ ልጃችን ኖላዊ ለልጃችሁ ብለን የመጣ ነው። ልጃችን ፋያው ማለቴ ልጃችን ኖላዊ። የፋያው ስም ኖላዊ ነው እንዴ? አዎ ቀጥል። ያው እንግዲህ ልጆቹ ይዋደዳሉ። ያው እንደ ወግ እንደ ባህሉ እርሶን መጠን እንጠይቅ ብለን ነው እንጂ ጠልፈን መውሰድ አቅቶን አይደለም። እናንተ ቀለኛ ናችሁ። የራሱ ቤት አለው። ቤት ምን ያደርጋል? ዋናው ፍቅር ነው አይደለም እንዴ አቶ ጆሮ? አዎ ደግሞ እኮ የዘንድሮ ድብረት ደም ግፊት፣ ስኳር፣ የተለያዩ በሽታዎች ይዘው የሚመጣው ድህነት ይሻላል እኮ። ይሄ ወረኛ የሆነ ሰውዬ ሳይነግረኝ ሰው ልኮ አስደነገጠኝ አይደል እንዴ? አልተነጋገራችሁም ነበር? ቸምቹና ሀሴ ወደ ቤትም ሲመለሱ ሀና ሽርጉድ ብላ ቡና ፍልታ ጠብቃቸው፣ እንዲሁም እየቀለዱ እየሳቁ እንዲሁም ደግሞ እየጨፈሩላቸው ደስ በሚል ሁኔታ ነበረ የባለፈው ያለቀው። ዛሬ ላይ ደግሞ ቸምቹም ድንብላልን እየጠበቀ ነበረ። ድንብላል ደግሞ ከቤት አልወጣችም። ሰላምዬን አግኝቷት ስለሷም ሲጠይቃት ስለሷ የሆነ ነገር አደርጋለሁ ብትል አለቅህም በማለት ማስፈራሪያም ሰጥተዋለች። ታዲያ ስራም አለባት አትወጣም በማለት ወይዘሮ ሚላት ደግሞ ከእስር ቤት ተፈታለች። ቪዲዮውን ተገኝቷል። ፖሊሶቹ አሁን ላይ በውጭ ሆና እንድትከታተል አድርገዋታል። እርግብና ሜሮንም እስር ቤት ናቸው። ጤና ይስጥልኝ ክብሯንና ክብሯን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ቻናሌ ላይክ፣ ሰብስክራይብ እንዲጀር በማድረግ ወገኖች አበረታቱኝ እያልኩኝ ዛሬ ደግሞ እነ ኖላዊ ክፍል 140 ላይ ነው ያለነው። ታዲያ ምን ተፈጠረ የሚለውን አብረን እንየው። አቶ ኖላዊ ታዲያ ቤተሰብም ሆነ ዘመድ ስለሌላቸው አሴንና ቸምቹን የክብር ሽማግሌ አድርገው ወደ ፋኖስ ልከዋቸው ነበር። ፋኖስም ታዲያ በክብር ተቀብላቸዋለች። አሴንና ቸምቹን የመጣንበትንም ሳንናገር አንቀመጥም በማለት ልጃችሁን ለልጃችን እያሉ በር ላይ ቆመው ነበረ። ፋኖስም ደግሞ ወገንም ሆነ ዘመድ የላትም። ታዲያ ራሷ ተቀብላቸዋለች። እሷም ታዲያ በማክበር እንዲቀመጡ አዛቸው ነበረ። እነሱም የሄዱበትን ነገር ፈጽመው ተቀምጠዋል። ልጃችን ለልጃችን በማለትም ጠይቀዋል። ሽማግሌነቱን አባባ ኖላዊ አባታቸው ሆኖ ሳለ ልጃችን ለልጃችን ሲሉ ቸምቹና ሴ እንግዲህ እየተያዩ በጣም የሚያስቁና ሽማግሌነቱንም በአግባቡ የተወጡት ጋቢያቸውን ለብሰው በቁም ነገር የተላኩበትን ተወጥተው መጥተዋል። ታዲያ ምን አላቸውስ ልጅቷንስ ማስተዳደር ይችላሉ ወይ በማለት ጠይቃቸው ነበረ። አዎ ያስተዳድራሉ፣ ዋናው ጤና ነው እንጂ ከጤና በላይ ምን ነገር አለ? ጤና ካለ ፍቅር አለ በማለትም ነግረዋታል። ታዲያ ቡናም አፍልታ ምግብም አብልታ ደስ በሚል ነገር አስተናግዳቸዋለች። ሀናም
አባት እየተንቆራጠጡ ነበረ። ሀናም ታዲያ ወደ ቤት አምርታ ነበረ። አባቷ ሲንቆራጠጥ ታገኛቸዋለች። ምን ሆነ ነው አባቴን በማለት ትጠይቃለች። ታዲያ እሷቸውም መናገር ፈርተው ቀበል አልነገሯትም ነበር መጀመሪያ ላይ። አሁን ግን ላገባ ነው ብለው ይነግሯታል። አሴንና ቸምቹንም ሽማግሌነት እንደላካቸው ሲነግሯት በሳቅ ተሰቅባቸዋለች። እነሱ ናቸው ወይ ሽማግሌዎች? ሌላ ሰው ብንፈልግ ኖሮ በማለት ምን ያንሳቸዋል እያሉ እሳቸውም ታዲያ ተቀብለው ይሆን አልተቀበሏቸው ይሆን በማለት በጭንቀት ውስጥ ነበሩ። አንየም ታዲያ ቡናዋን ምግቧን አዘገጃጅታ ሽማግሎቹ ሲመለሱ እንድንቀበላቸው በማለት ነግራቸዋለች። እሳቸውም ታዲያ እኔ ቡና አልጠጣም ለማን የምታፈየው ሲሏት ነበረ። ከዚህ በፊትም እንዲያገቡ ፈልጋ ነበረ። ታዲያ እሳቸውም አልፈልግም፣ ያለፈ ህይወታቸው የተመሰቃቀለ ስለነበረ ማግባት አይፈልጉም ነበር። ዛሬ ግን ፋኖስ በፍቅሯ ጠብ አድርጋቸዋለች። ስለዚህ ፋኖስን ስለወደዷት በክብር በሽማግሌ ለማግባት ወስነዋል። ታዲያ ይህንንም ሰብራይዝ አድርገዋታል። ለሀና ማመን እስከሚያቅታት ድረስ ላገባ ነው ሲሏት አባዬ የሰቀለልክብኝ ነው ወይ በማለት ጠይቃቸው ነበረ። እውነቴን ነው በማለትም ነበር የነገሯት። ታዲያ ሀንዬም ስለምታገባ ስለ አንተም በጣም ደስ ብሎኛል በማለት ነበረ ሳሯንም ጎዝጉዛ በዓል አስመስላ ፏ አድርጋ የጠበቀቻቸው አሴንና ቸምቹ ታዲያ ሲመለሱ በር ላይ ቆመው የሀናን አባት ሰብራይዝ በማድረግ አናዷቸውም ነበረ። ልጃችሁትን ለልጃችን ታልሰጣችሁን ቁጭ አንልም በማለት ሲመለሱ በር ላይ ይቆማሉ። ምን እያላችሁ ነው? ማንንስ ነው? የትኛዋ ልጅን ነው የምሰጠው? የትኛዋ ልጅት አለች? እንግዲህ ልጅትን ለልጃችን በማለት እኔ ግን የገመትኩት ምናልባት አሴ ሀናን ሊጠይቅ መስሎኝ እየተንቀጠቀጥኩ ነበረ። ነገር ግን እየቀለዱባቸው ስለነበረ እሳቸውም በንዴት ብድግ ብለው ምን እያወራችሁ ነው? የትኛዋ ልጅን ነው ደግሞ በማለት ልጅንማ እንደዚህ በቀላል ቤት ማን ያሰባት በማለት ተናደው ነበረ። ግን ሰብራይዝ እና እነሱ ደግሞ እየቀለሉባቸው መሆኑን ሲያው ነገሯቸው። በዛውም ደግሞ ቁጭ ብለው ስለ አባባ ነዋሌ ደስ ስላላቸው እየዘፈኑ የሰርግ ጭፋሮም እየዘፈኑላቸው ነበር። በስተመጨረሻም እንግዲህ ፋኖስን ሊያገቡ ወስነዋል። ታዲያ ሀናም በደስታ እየሳቀች ነበረ። በነቸምቹም እየሳቀችባቸው ነበርና ቡናዋን አፍልታቸው አጠጥታቸዋለች። ዛሬ ላይ እነሱም ወደ እነሱ ተመልሰዋል። ደስ የሚል ቀንም አሳልፈዋል። ወይዘሮ ሜላት እንግዲህ ከስር ለመፈታቷ ዝግጅት ላይ ነበረች። በአንድ በኩል ደግሞ አቶ መስፍን ሰላምዬን ለመጠየቅ ወደዛና ወደዚህ እያሉ ቆንጆ ምሳም እንደሚጋብዟት እየደልሏት ነበረ። ታዲያ ከምትደልለኝ እኔ እኮ እውነቱን እነግርሃለሁ በማለት ሰላምን ትናገራለች። ታዲያ በአንድ በኩል ከደሴ የመጣው ኤልያስ አሁን ላይ ጓደኛው ደግሞ ለሱ ብሎ ከደሴ ድረስ እዚህ መጥቷል። አሊ በጣም ደስ የሚል ወንድ እንደ ወንድምም እንደ ጓደኛውም የሆነ ቤተሰባዊ ሕይወት ያላቸው ደስ የሚሉ ጓደኛሞች ለሱ ብሎ አገር አቋርጦ መጥቷል። ታዲያ ከቀን እስከ ቀን ሀንዬን ያፈቀራት ነው። ነገር ግን የእሱ መሆኗንም ባያውቅም ግን ደግሞ በጣም ይወዳታል። ታዲያ በመጠጥም ውስጥ ለመደበቅ ይፈልጋል። አሊ ታዲያ ፈጣሪህንም ረስተሃል፣ አሁን ላይ ጥሩ ሁኔታ ላይ አይደለም ሳይህ፣ ስለዚህ ወደ ፈጣሪ መመለስ አለብህ፣ ይህን ነገር መተው አለብህ፣ በዚህ እኮ ሀና ልታገኛት አትችልም በማለት እየመከረው ነበረ። ታዲያ ኤልያስም ቁርስ በልቻለሁ፣ በአሁኑ ሰዓት እንዴት ነው ቤተክርስቲያን የሚሄደው በማለት በልተነስ ቤተክርስቲያን መሄድ አለብህ፣ እኔም ደግሞ ወደ አንዋር መስጂድ እሄዳለሁ በማለት አበረታቶት እንዲሄድ አድርጎታል። ታዲያ አሊም ወደ መስጂድ ኤልያስም ደግሞ ወደ ቤተክርስቲያን እንዲሄዱ ተነጋግረው ተነስተው ሄደዋል። በሀገራችን ሙስሊምና ክርስቲያንም ሆነ በሃይማኖቱ ሁሉም የየራሱን ሃይማኖት ይኑረው እንጂ በፍቅር እና በወንድማማቾችነት እንዴት እንደሚኖሩ የሚያሳይ ነው። በእኔ በኩል በጣም ደስ የሚል
ባህላዊ አኗኗራችን የሚያሳይ ነው ብዬ ደስ ብሎኛል። ታዲያ አሊና ኤልያስ ወንድምና እንዲሁም ደግሞ ጓደኛም በመሆን ችግራቸውን አብረው በጋራ ሆነው የሚረዳዱና የሚያልፉትም አንድ ላይ ሆነው ነው። በወሎ አካባቢ ደግሞ በጣም ደስ የሚል ሙስሊምና ክርስቲያንም ሆነ ሁሉም በሃይማኖቱ ሲኖር፣ ነገር ግን ወንድማዊና እህታማዊ ሆነው ነው የሚኖሩት። ደስ የሚል ህይወትም ነው የሚኖሩት። ታዲያ ይሄ ሁሉ ፍቅርንና ሰላምን የሚያሳይ ወንድማማችነትን የሀገራችንን የሚያሳይ ነው። አሊ ታዲያ ወደ ሀናም ስልክ ደውሎ እሷን አግኝቶ ያለውን ነገር ሁሉ ለመናገር ወስኗል። ታዲያ ኤልያስ በጣም በእሷ እንደተጎዳ ከዚህም በፊት ብዙ ችግር እንደደረሰበት ጸበልም ወስዶ ከጸበልም ድኖ እንደወጣ እየነገራት ነበር ለሀና። ታዲያ እሷን ተስፋ አድርጌ ነበር የምኖረው በፊትም ቢሆን አሁንም የኔ ትሁን አትሁን አላቅም፣ ነገር ግን እሷ ተስፋዬ ናት፣ እሷ ደግሞ የሌላ ሰው ከሆነች እኔ በቃ ተስፋ የለኝም በማለት ራሱን እስከሚጠላ ድረስ መጥፎ አደጋ ላይ እንደሆነ ኤልያስ፣ አሊ ደግሞ በመጨነቅ ውስጥ ነው ያለው። ታዲያ ሀናንም በሀና ፍቅርም መጀመሪያው ጀምሮ እንዳበደም ለሀና ሁሉንም ነገር አስረድቶ ነግሯታል። ሀና በአሁኑ ሰዓት እየተጨናነቀች ነው። ይስራን በጣም ትወደዋለች፣ ነገር ግን ኤልያስን እንደ ወንድሟ ነው የምታየው። በፊትም ቢሆን ተስፋም አልሰጠችውም። አሁን ላይ ግን በጣም እየተጨነቀች ነው። አብሮ አደጓ፣ በዛ ላይ ደግሞ ብዙ ነገር መስዋዕትነትን የከፈለላት ስለሆነ እሷም እየተጨነቀች ነው። ኤልያስ ግን እሱ ቢፈቅራትም እሷ ደግሞ በፍቅር ዓለም የለችበትም። ቢጋቡ እንኳን ጥሩ ህይወት አይኖሩም። ሀናም ታዲያ በእኔ ምክንያት ማበድ የለበትም በማለት በጭንቀት ውስጥ ናት። ኢስራን ደግሞ ትታ ወደ እሱ መሄድም አትችልም። ለኢስራ ቃል ገብታለታለች። ኤልያስ ደግሞ አሁን ላይ ያለው ነገር በጣም አሳሳቢ ነው። ሀናም እንግዲህ አሴን አግኝተው ስለ ኤልያስ ጠይቀው ነበረ። በአንቺ ምክንያት እየተጨነቀ ነው ያለው። አዎ አግኝቼው ነበር ከአንድ ሁለቴም፣ ነገር ግን ጭንቀት ውስጥ ገብቶ ትክክል አይደለም በማለት ሲነግራት፣ አንተ ደግሞ የባሰውን አታስጨንቀኝ በማለትም አሴን ትናገረዋለች። አሴ ደግሞ ወደ ቤት ይመጣና ምሳ ሊጋብዟቸው አብረው እንዲበሉ ነበረ። ታዲያ ቸምቹ የት አለ ብለው ሲጠይቁት የእርሶ ችክ ለራሱ ሊያደርጋት ነው በማለት አሴም ይቀልድባቸዋል። ታዲያ እሳቸውም ማን ነው የሚነካት በማለት አሴን ይዘው ይደበድቡታል። ዝም በል በማለትም በንዴት ጥለውትም ይወጣሉ። እሱም ታዲያ እየሳቀ ሙድ ይዞባቸው ነበር። አሴና ቸምቹ በሀና አባት ላይ እየቀለዱባቸውና ሙድ እየያዙባቸው ነው። ታዲያ ፋኖስም አበባ ነዋሌን በማግባቷና ስለ ሽማግሌም ስለላኩ በጣም ደስ ብሏት ወደ እስር ቤት ሄዳ ለእርግብ ትነግራታለች። እርግብም ታዲያ ወዲያው የሀናን አባት ነው አይደል የምታገቢው በማለት ስትጠይቃት፣ ፋኖስም እንዴት አወቅሽ በማለት ደነግጣለች። በፊትም ስለተጠራጠረች ታዲያ ለቸምቹም ነገርሽልኝ ወይ በማለት ስትጠይቃት እሷ እንዳልነገረችው እንደረሳችው ይቅርታም ትጠይቃታለች። የያዘችላትን ምግብ ሰታት ችግር የለውም ደስታሽ፣ የአንቺ ደስታ ስላየሁብሽ በጣም ደስ ብሎኛል፣ ስለዚህ አሁን ንገሪው በማለትም ግን ደግሞ አግኝተሽው ነበር ወይ ብላ ጠይቃታለች። አግኝቼው ነበር ስትላትም እንዲያውም አንዱን ሽማግሌ እሱ ነበረ በማለት ትነግራታለች። አሁን ላይ ግን ቸምቹ እርግብን ረስቷታል። አሁን ላይ ወደ እርግብ ሲጠብቃትና ረጅም ጊዜ ሲፈልጋት ቆይቶ በተስፋ በመቁረጥ ድንብላል ስትንከባከበው ስለነበረ አሁን ደግሞ ድንብላልን ያፈቅራት ይመስላል። ሰፈርም ሄዶ ሊጠብቃት ነበረ። ወደ ውጭ ስትወጣ ምናልባት ባገኛት በማለት ታዲያ ሰላም ስትወጣ ያገኛታል። አንተ አለህ እንዴ በህይወት በማለት ጠይቀዋለች። ታዲያ ድንብላልም እንደፈለጋት ሲነግራት እሷ ስራ ላይ እንደሆነች ደግሞም ሄድ ብላ መለስ ብላ ስማ ቸምቹ፣ በድንብላል ቀልድ የለም፣ ድንብላል እንደ እርግብ አይደለችም፣ እሷ ላይ ቀልዳለሁ ብልህ
ብለህ እኔ ነኝ የምገልህ በማለት ዛቻም ነግረዋለች። ታዲያ ከሱም ታላገኘዋት ካልወጣች ምን አደርጋለሁ በማለት መለስ ብሏል። ድንብላል በጣም ስትፈልገው ከቆየች በኋላ አሁን ላይ ተስፋ ቆርጣ ፍለጋዋንም አቁማለች። ታዲያ አሁን በተራው እሱ ፍለጋ መጥቷል። ታዲያ አሁን ላይ እርግብን ሄዶ ይጠይቃት አይጠይቃት የታወቀ ነገር የለም። ግን ደግሞ ፋኖስ ልትነግረው ትችላለች። እሱ ደግሞ ድንብላልን እየፈቀራት ነው ያለው። እንግዲህ ሀናም የዋህና ገራገር ሁሉ ነገር መጨነቅ ስለምትወድ ወይም ሚስራን ትታ ወደ ኤልያስ ልትመለስ ትችላለች። ባትወደው እንኳን እንግዲህ አብሮ ላደረገላት ነገር ስትል ልትመለስም ልታገባውም ትችላለች። እንግዲህ አሊም ለሀና ያለውን ነገር እየነገራት ነበረ። ታዲያ ስለ ደሴም ስትጠይቀው ደሴም አብረው ስለነበሩ ሁለቱም ይተዋወቃሉ። ስለ ሁሉም ነገር እያጫወታትና አዲስ አበባም ደግሞ አየሯ ስለተስማማቻቸው ለመቆየትም እንደወሰኑ ነግሯታል። ሀና ታዲያ እንግዲህ ውሳኔዋ ምን እንደሆን ባይታወቅም ቀጣይ አብረን እናየዋለን። የዛሬ ቪዲዮ እዚህ ላይ አብቅቷል። መልካም ቆይታ ይሁንላችሁ። ቻናሉን ላይክ፣ ሰብስክራይብ፣ እንዲሽር በማድረግ አበረታቱኝ እያልኩኝ በያላችሁበት ሰላም ሆኖልኝ